ዘበኛ ምናምን ብለሻል። እስቲ አስወጡኝ። አልወጣም። ጤነኛ ነኝ። አልወጣም። እንደውም መተኛ አለ ብላለች። እተኛለሁ ገብቼ የሰው ኢንተርቪው ደውላ አትባሺ ያምራሽ እንታ ዳይቃሊት እና ከኔ እንደዚህ እንድትይዙኝ አልፈልግም። እኮ ነው ጠብቃ ክብር ያለኝ ሰው ነኝ። ስለዚህ ከኔ ጋር አውራ በቃ ምንድነው? በጣም ጥሩ። ምን ፈለክ? ቤት ውስጥ አንቺ ቁጭ ብለሽ እኔ ላይ ነው ድራማ የምትሰሪ? ምን ፈለክ? አሁን እኔ ላይ ነው ድራማ የምትሰሪ? ምን እዚህ ቤት ነው? ነው ልቀቂኝ በእናትሽ። ከአሁን በኋላ ነው እድል አልሰጥሽም። ወይኔ እኮ ምን ፈለክ ነው? አለመተዋወቃችን ነው። አንቺ እኔ ጋር በሌሊት ደውለሽ በጎረምሶች ስታስመጪኝ እኔን ደግሞ እንደዛ ብለህ እንደዚህ ፌስ ፌስ ታወሪኝ? ፌስ ልብ ካለሽ እንደዚህ ፌስ ፌስ ታወሪኝሽ? በጨለማ በአምስት ሰዓት እኔ ምን ልታደርጊኝ ነው? በጎረምሶች እንደዛ አይነት እየፈጠርኩ በብርሽን የምታስቢው ነገር ታቆሚያለሽ። እሺ እሺ፣ ይሄ በብርሽን አይምሮሽ የምታስቢው ነገር ታቆሚያለሽ። ማውራውንማ ታውቂያለሽ። እንዳነኪሽ ከአሁን በኋላ እንዳነኪኝ የሰው ቤት ሙሉ ዘውማል ብሎ መባል አይደብርም? በጥብጬው ነው የምወጣው ቤትሽን። አንቺ ልቀቂኝ ኤፍሬም። እሺ አሁን ጠበቃዎቹን ጠርቼ አንጠልጥለው እንደዚህ አድርገው ከሚያስወጣው ውጣልኝ። አይደብርም? አሁን እንደዚህ ሆነሽ አውሪኝ። በማታ በሌሊት መተሽ ልቀቂኝ። ሳለቂኝ አውሪኝ። እኔ ሳለቂኝ አታውሪኝ። ምንድን ነው የምፈልገው? አንቺ ማን ስለሆንሽ ነው? ምን ስለሆንሽ ነው እኔ የምታስመጪኝ? መቼ ነው ደግሞ የሚያስመጣው? አንተ በቃ ሄርሜላ ቤት ለመምጣት ምክንያት መሰብሰብ ነው የምትፈልገው? ስለምን መሰብሰብ ነው የምታወሪው? ስለምን መምጣት ነው የምታወራው? እኔን በማታ ልታስመጪኝ ነበር አይደል? ነው አይደለም? በማታ ልታስመጪኝ ነበር አይደል? እሺ ኤፍሬም ነው ውጣልኝ። አሁን አንተ እንደፈለግ ከዚህ በኋላ እኔ ቤት ላይ አውሪኝ። ማታ ልታስመጪኝ ነበር አይደል? አሁን አውሪኝ። ፊት ለፊት ለምንድን ነው የማስመጣው? ለምሮ በድብቅ ነገራቶች እንዴ እኔ ብቻዬን እረፍት ማድረግ ፈልጋለሁ። ውጣልኝ ከቤት። አንተ የማስመጣበት ምንም ምክንያት የለም። የሚያስወጣኝ ጠዋት ቀን ማታ አንተን የምከታተልበት ምንም ምክንያት የለም። የሚያስወጣኝ ነገር ካለ እዚህ ቤት መጥቶ ያስወጣኝ። ትናንትና የቀጠርሻቸው ሊመቱኝ የነበሩት ልጆች አሁን ጥሪያቸውና ወንድ ከሆኑ እነሱ ፊት ለፊት ያውሩኝ። አሁን በቀን ማታ በጨለማ እንትን ብለው አንቺ እኔን ልታስመጪኝ ሀሳብሽ ባይዞ ፉርሽ ሆኖልሽ እኔ እንደምታስቢው አይነት ወንድ ልጅ ስላልሆንኩኝ አልተመተውኝም። አንቺ ግን ሀሳብሽ እኔን ልታስመጪኝ ነበር። እኔ አንተን ማስመጣበት ምንም ምክንያት የለኝም። ውጣ። ምክንያትና ብዙ ምክንያት አለሽ። እኔን ማልታስመጪበት ብዙ ምክንያት አለሽ። የሰማሽኝ ነው? ምን አድርጊ ነው የምትለኝ? ምን አድርጊ ነው የምትለኝ? ደግሞ ዋና መጣህብኝ። ሰላም ነው እንዴ? አንተ ምን ትሰራለህ እዚህ ቤት? ማለት እዚህ ቤት ትመላለሻለሽ ነው ሄርሜላ? እሱ ሳይሆን አይደል? አሁን እሱ አይደለም። ምን ትሰራለህ? ኖ እንደዚህ ኮስተር ብለሽ አታውሪኝ እንጂ እሷ ቤት ትመላለሻለሽ ወይ? አይግረመኝ እንዴ ኮስተር ነው። እኔ እኮ ሄርሜላ ቤት ዛሬ አዲስ አይደለም የምመጣው። አንቺ ግን ትመላለሻለሽ ወይ ነው? አዎ እመላለሳለሁ። ለምን ኖ ለምን ነው? አንተ ምን ትሰራለህ እዚህ ቤት? ወንድ አይደለህ እንዴ? እየሰማሽኝ ነው? እኔ ሄርሜላ ቤት ዛሬ አይደለም የመጣሁት። ከአንድም 3 ቀን 4 ቀን እዚህ ቤት መጥቻለሁ። ሰማሽኝ ነው? ግን አንቺ እንዴት ትመጣላችሁ? ታወራላችሁ? ኦኬ ስብሰባ ታደርጋላችሁ ነው? እሱ ነው አይመለከትም። አንተ እዚህ ቤት ለምንድን ነው ያየውክ? ይመለከተኛል እንጂ መልስ እኔማ እየነገርኩሽ ነው። ለምን መጣ? ዛሬ አይደለም እዚህ ቤት የመጣሁት። የመጣሁበት ምክንያት ጀመር አለኝ። ምክንያት ይነግርሻለሁ። አንቺ ግን እንዴት አየሁሽ ከእሱ ሀገር እዚህ ቤት? እሱ ያንተ ምክንያት ንገረኝ መጀመሪያ። የሰማሽኝ ነው? ዛሬ የመጣሁበት ምክንያት ትናንትና ማታ 5 ሰዓት ላይ በጎረምሶች ልታስመታኝ ነበር፣ ልታስደበድበኝ ነበር። ይኸው ሄርሜላ እራሷ እውነት ነው። ሄርሜላ እዚህ ጋር ሾው እየሰራች ነው፣ እያስመሰለች ነው። ይሄ ኤፍሬም እኔ ቤት ለመምጣት ሰበብ እየፈለገ ነው ያለው። ገባህ አይደል? እኔ ህይወቴን ልኖርበት። አንቺ ቤት ለመምጣት ምንም አይነት ነገር ሰበብ አላደርግም። አንቺ ግን ለምን ልታስመችኝ የነበረው ለምንድን ነው? ሲጀምር ያንተን አስመጥቼው ከኔ ጋር አብይ ዝም በይው። እሺ ቡዜን ያላችሁ ልታስመጪው ሞክረሻል? ምንም ሲጀምር አስመጥቼው ምን ሲጀምር እኔ እና አንቺ ብዙ ነገር እያወራን ስለሆነ ይሄንን አታደርጊም። እርግጠኛ ነኝ። ኦኬ በጣም እያወራችሁ ነው። እዛ ነው ቤቷም የመጣሽው። ቀን በቀን ነው የምመጪው ማለት ነው። ኦኬ ለምንድን ነው የምመጪው? አንቺ ምን አገባ ብመጣ ለምን ትመጫለሽ? ምን አገባ እኮ መልስ አይሆንም። እንደኔ ምክንያት ስጭኝ እንጂ ምን አገባ? ለምንድን የፈለኩት ልምጣ? ምን አገባ መልስ አይሆንም። ምክንያት ስጭኝ።
ለምን እንደምትመጪ ሄርሜላ ቤት መጥተሽ ነው እሱን አይመለከትም። እኔ ሴት ነኝ ልምጣ ምንም ልበል፣ አንተ ወንድ ነህ ብቻዋን ምን ታደርጋለህ እዚህ ቤት? ለምን ትመጣለህ? ለምን ትመጣለህ ብቻዋን? ለምን ትመጣለህ ልጅቷ ህይወቷን? ኦኬ አሰብሽላት? አዎ አይበቃህም እንዴ? እያመስክ ነው አይበቃህም? ነው አሰብሽላት ነው። እኔ በሌሊት ቆይ ምንድነው እያደረግሽ ያለሽው? በሌሊት ጎረምሶችን ታስመታኝ ነበረች እያልኩ እሷን ነው የምትደግፊው? እኔን ነው የምትደግፊው? የምታምኚው ማንን ነው? ወንድምሽን ነው የምታምኚው ወይስ ትናንትና ያወቅሻትን ልጅ ነው የምታምኚው? ወንድማ ምናምን አይደለም እውነታውን ነው የማየው እኮ እውነታውን እየነገርኩሽ እኮ ነው። እውነታው ደግሞ ይሄ አይመስለኝም። መምጣት ፈልጋ ወይ ደግሞ እሷን ማጥቃት ስለምትፈልግ ያ ሲስተም የተጠቀሙ ነው የሚመስለኝ። ዝም ብለሽ በግምት አታውሪ ቡዜ። በግምት ነው ያወራሽ። አንተ በግምት ነው ያወራሽ ያለው። እኔ የተደረገብኝ ነው እየነገርኩሽ ያለሁት። አይተሃል እንዴ? የተደረገብኝ ሊመቱኝ ነበረ። እሷ እንደሆነች በምን አወቅ? ነግሮኝ ነዋ። ተረጋጊ። መጀመሪያ ደረጃ ይልሽ ቡዜ ተረጋጊና ምንሽ ነገር ስሚ። በሌሊት ደረጃ ልታስመታኝ ነበር ነው እያልኩሽ ያለሁት። እኔ ነው የምታምኚው እሷን ነው? አዳምጠኝ ቡዜ። አንተ ምንም ነገሮችን እያወሳሰብክ ዛሬ አይደለም ሄርሜላ ቤት ለመምጣት ምክንያት እየፈለክ ያለው ገባህ አይደለ? ምንም ስላላልኩ ነው ዝም ስላልኩ። ከአብርሃም ጋር ቀለበት አወለቃችሁ፣ የፈለጋችሁትን ነገር አድርጋችሁ እንደፈለክ ቴክስት ትልክልኛለህ። ዝም ስላልኩ ነው። ዝም ምትሆን እንደ ወንድምነት ስለማከብር ነው እንጂ እንደዛ ተራ ወሬ ይዘህ ቤት የምትመጣ አይደለም። ገባህ አይደለ? ከዛ ባለፈ ደግሞ እሷን ቤት የምትመጣው ስለ ወንድሟ ደህንነት ልታረጋግጥ ነው። አለቀ። ገባህ አይደለ? ምንም የሚመለከት ነገር የለም። ከቡዜ ጋር በሰላማዊ መንገድ ላወራ እችላለሁ። አፋፊ ናት በለኝ፣ እንደፈለኩ ላወራ እችላለሁ። እንደ ታላቅ እህቴም እንደ እናትም እንደምን የምትመክረኝ መብቷ ነው። ገባህ አይደለ? እንዳንተ አይደለችም እሷ። አንተ ምን አላማ ምንድነው ነው? እኔ አልገባኝም። የሰው ቤት ዝም ብሎ ዘውት ነው ደግሞ ያንቺ አላማ ነው ያልገባኝ። በጣም ስለ ወንድምሽ ደህንነት እያሰብሽ በጣም እየተናገርሽ ነበር። ሾው እያደረጋችሁ ነበር። የወንድምነትሽ ደህንነት አሳስቦሽ ከዛ ሄርሜላ ቤት መተሽ እንዲህ ኮላብ ታደርጋላችሁ። ስለዚህ በጣም የወንድምሽ ደህንነት አሳስቦሻል ማለት ነው። ኦኬ አንተ ሲጀመር ማለት ነው ልጅቷን ከፈለካት ማን እንዳረገብህ ከፈለክ ወይ ደግሞ እንዲህ ሆኛለሁ ለማለት ውጭ አትወጣም እና አትጠይቃትም እንደ ቤቷ ምን ያስመጣሃል? አንቺ በመጀመሪያ ደረጃ ቡዜ እየሰማሽኝ አይደለም? እኔን እያዳመጥሽኝ አይደለም? አዳመጥኩ እኮ ልታስመታኝ ነበረ ለዛ የመጣሁት እያልከኝ ነው። በቃ ስለዚህ ለዚች ልጅ መደወልም አይጠበቅብኝም፣ ምንም ማለት አይጠበቅብኝም። ይኸው እዛው አወራታለሁ። ሰማኛለህ? ልጅቷን ተዋት በቃ። አንተ ወይ ራስህን ህይወት ትኖርበት ተዋት። አንተ እንዴ እዛ ጋር የወንድምህን ህይወት ትበጠብጣለህ። አሁን እዚች ጋር ደግሞ የእሷን ህይወት ትበጠብጣለህ። ምንድን ነው ሀሳብህ? ከወንድም ህይወት ወጣሁኝ አይደል? ታወሩኝ አልፈልግም። በመጀመሪያ ደረጃ ቡዜ እንደዚህ እንድታወሪኝ አልፈልግም። እሺ እናውራ። እኔ እናንተ መግባባት ካቆምን እኮ ቆየን። እሺ ልስማ። የማንንም ህይወት አልበጠበጥኩም፣ የወንድሜንም ህይወት አልበጠበጥኩም። የወንድሜ ህይወት አስተካከልኩኝ እንጂ አልበጠበጥኩም። ቆይ ስሚኝ፣ እንዳንቺ አይደለሁም። እዛ እንትን እያልኩኝ እዚህ እየመጣሁ የሆነ ነገር አላደርግም። ነገራቶችን ቆይ አንዴ ስሚኝ፣ ነገራቶችን ቀጥታና ፌስት ነው እያደረኩ ያለሁት። ሰምተሽኛል? አንቺ መተሽ ከእሷ ጋር እንደምትወሪ ቤቷ እንደምትመጪ አላውቅም። ዛሬ ገና ነው ያወቅሁት። ቆይ አንዴ ስሚኝ፣ ዛሬ ገና ነው ያወቅሁት። ስለዚህ በጣም ጥሩ ነው ማለት ነው። በቃ ወደፊትም አብራችሁ ከፈለጋችሁ ማደርም ትችላላችሁ፣ መኖር ትችላላችሁ። እኔ አይመለከተኝም። ስሚኝ አንዴ ከእቴ ጋር ነው ያወራለሁ። ስሚኝ፣ ዛሬ ግን እዚህ ቤት የመጣሁበት ምክንያት እናንተ እንደፈለጋችሁ መሆን ትችላላችሁ፣ አይመለከተኝም። እዚህ ቤት የመጣሁበት ምክንያት ማታ ልታስመታኝ ነበሩ። ለምን ነው የማይገባሽ እንዴ? ቀልብ ግዛ። ገባኝ እኮ በቃ የሆነ ሰንበዴ ሊመታ ነበረ። ስለምን ቀልብ መግዛት ነው? ተወሪ። ልታስመታኝ ነበረ። ከኔ ጋር ሰዎች ስለነበሩ ነው ድኜ ማን ነው የላካችሁ? ስለ ሄርሜላ ናት የላከችኝ ያሉት እንዴ? ለምን ማስብኝ ነው አስመታውት ማለት ሲቀጥል ደግሞ በዚህ ሁኔታ አልነበረም የምታወራት እሷን ኦኬ ረጋብዬ ጠረጴዛ ላይ ነው ፈልጊ። አንተ እሷ አስመታችህ አይደል? እኔ ነበርኩኝ እንደማወራት ታውቃለህ። ሲጀመር ቤቷ እንደምመጣ ነው እንጂ ማታውቀው እንዲህ ያረጋች ቡዜ ማለት ትችል ነበር። ቤቷ ከሄድኩኝ ሴት ቤት ነው እንዲህ ይባላለሁ ማለት ትችል ነበር። የሆነ ነገር ካላሰብክ አንተ እኮ ማስፈቀድ አይጠበቅም። ለማንኛውም ሄርሜላ ቤት ምን እያደረክ ነው ታዲያ? ሄርሜላ ቤት ለመሄድ እኮ አንቺን ቡዜ አስፈቅጄሽ ሄርሜላ ቤት ልሄድ ነው ልልሽ። እኔ ደግሞ እኔ ታስፈቅድ ደግሞ እኔ ቤት መምጣት አትችልም። ገባህ አይደል? የለመድከው ቤት ዝም ብለህ ዘው ለመግባት ትችላለህ። እኔ ቤት መግባት አትችልም። ከወንድም ጋር ያለው ነገር ጨርሻለሁ። አሁን የሚመታኝ አካል ካለ እንደ ወንድ መጥቶ ያናግረኝ። አንዴ መጥቶ ያናግረኝ። እንደ ወንድ መጥቶ በማታ ከሚያወራ አሁን መጥቶ ያውረኝ። የላክሻቸው ልጆች የላክሻቸው ልጆች አሁን መጥተው እስቲ ያናግሩኝ። እነሱ ወንድ ከሆኑ ለምን ማታ ወንድነትን አላሳያቸውም ነበር? እኔ በማታ እንዴ እኔ እኮ እንትን ወይ የህንድ አክተር እኮ አይደለሁም። በአምስት ሰውና ስድስት ሰው መተው። ስለዚህ ሰምተኛል። በዚህ መልኩ አይደለም የሚሆነው። ቡዜ እንድታወሪኝ አልፈልግም። ከእሷ ጋር ተደግፈሽ እንድታወሪኝ አልፈልግም። ተደገፍኩም አልተደገፍኩም ማለት ነው። እዚህ ቤት ቁጭ ብለህ የማውራት
መብት የለም። ውጣና ታወራለህ። መብት የሚከለክለኝ አካል መጥቶ ያውራኝ እስቲ። እንዴ አንተ መስራት እኮ ነው ያለው እኮ ያውራኝ። ምን ሆነህ ነው? እዛ ቤት ወንድምህ ጋር ሰላም የለም። አሁን በዚህ ምን ልትመጣበት አስበሃል እንዴ? አንተ ከሰው ልጅ ጋር አታገናኘኝ። ናውጣ ከተገናኘሽ እኮ ቆየ እኮ። እሺ ውጣና በቃ ወንድምሽን ትተሽ ትናንትና ላወቅሻት ልጅ ደግፈሽ እያወራሽ። ስለዚህ ደግሞ መስመርህ ላይ ስትገባ እኔን ጠይቀኝ። ያኔ ካንተ ጎን ሆናለሁ። መስመሬ ላይ አሁን መስመርህ ላይ አይደለም። አንተ ስትሃል መስመርህ አልሳትኩኝ። መስመር ላይ ስትገባ ብቻ አውራኝ። እኔ አልሳትኩኝ። ስለዚህ አንዴ ጥሪያቸው፣ በቃ ጎረምሶችሽን ጥሪያቸው። ትናንትና ያስመታሽኝ ሊመቱኝ የነበሩ ጎረምሶች ጥሪያቸውና እስኪ እናያለን የሚፈጠረውን። ቶሎ በይ ይቅርታ አድርግልኝ። እኔ ቶሎ በይ። አንቺ በብርሽን ስለምታስቢ ከፍለሻቸው ሊደበድቡኝ የነበሩ ጎረምሶች እስቲ ጥሪያቸው። ለአንተ መክፈልና ጎረምሳ አያስፈልግም። ንፋስ ነህ፣ በቂ ነህ። ስለዚህ ውጣልኝ። እሺ ንፋስ ከሆንኩኝ እስቲ አስወጪኝ። አዳምጠኝ። ለምንም አዳምጠኝ። እኔ ለአንተ ጎረምሳም ሆነ ምንም እንትን ብለው ነገር የለም። አንተ ህይወት ላይ የፈጠርከው ምንም ነገር ስለሌለ አንተ ጋር መስደርሰኝ ነገር የለም። በጣም ፈጥሬብሻለሁ እንጂ ህይወትሽ ላይማ በጣም ፈጥሬብሻለሁ። የምትወጂውና የምታፈቅሪው ልጅ እንደዚህ ለይቼ ወደ ሚስት ወስጄ፣ ስለዚህ ህይወትሽ ላይ የሆነ ነገር ፈጥሬያለሁ። ስለዚህ ልታስመችኝ ትችያለሽ። ያንተ ክፋት ለራስ ነው። ለኔ ምንም የሚጠቅመኝም የሚጎዳኝም ነገር የለም። ገባህ አይደለ? ከዛ ባለፈ እኔ ቤት ለመምጣትና ምናልባት ደግሞ ማደሪያ ከሆነ ችግር የለውም ላሳድርሽ። ገባህ አይደለ? እሺ የቱ ጋር ነው? አልጋው ጋር ነኝ። አንተ ልጅ ጤነኛ ነው? ከራስ ጋር ሆነ ፈቀደችልኝ እኮ ወደር አለች። ከራስ ጋር ሆነ ሴት ቤት እኮ ነው ያለው እንዴ? ትናንትና እንደዛ በአደባባይ አዋርደህ የሆነ ነገር ያላረካት አላነሰት። አሁን እንደዚህ መጥተህ ቤቷ ላይ ስትደረፋ አታፍርም እንዴ? ምንም ያዋረድኳት ነገር አታፍርም ወይ? ምንም ያዋረድኳት ነገር ከቀልብ ጋር ሆነ። አንተ ልጅ ኤፋ ከቀልብ ጋር ሆነ። ያዋረድኳት ነገር ከቀልብ ጋር ሆነ። አንቺ ነሽ። አንተ ቆይ መች ነው የምትመለሰው? ወዴት ነው የምመለሰው? ወደ ቀልብ። ወደ ቀልቤትማ ተመልሼ የወንድሜን ትዳር እያስተካከልኩ ያለው ወጣት ጀግና ወጣት እየበጠበጥክ ያለ ልክ ነህ። አሁን ደግሞ ከዚህ ቤት ውጣ። ትናንት ያረከውን ሙሉ አይቼልሃለሁ። ይበቃሃል። እኔ ፍሬም ካንተ ጋር ምን ነገር ቀለበቱን ስላስወለቀ አንተ ነው የምታወጣው። ተናደድሽ ነው አንተ ነው የምታወጣው። አብረን ነው መውጣት ያለበት። ፍላጎትሽ ፍላጎትማ ወንድሜ ደህና እንዲሆን ነበረ። አንተ ወርደሃል። ደህና እንዲሆንማ አይመስለኝም። ፍላጎትሽ ቡዜ ደህና እንዲሆን አይደለም። ፍላጎትሽ ከሄርሜላ ጋር እንዲሆን ነው እንጂ የአብርሃም ደህንነት ቢያሳስብሽ ነው ሄርሜላ ቤት አትመጭም ነበር። ከሄርሜላ ጋር ይሁንም አብርሃም ይሁንም አይሁንም እኔ ከአንተ ጋር ምንም ነገር አልፈልግም። ስለዚህ ወጣልኝ። ቤቴ ዝም ብለህ ዘው ብላ ትምጣ። ደረስኩብህ፣ መጣሁብህ። እንደ ወንድ ኮራ ብላ የራስህን ህይወት አትኖርም እንዴ? ወጣልኝ በቃ። የራስህ ህይወት የለህም እንዴ አንተ? እኔ ራሴን ህይወት እየኖርኩ ነው አይደል? የወንድምህን ኖር ታጋ እየኖረ ነው። ቀለበት አውልቅልኝ። ምን ሰራለህ? ምን ሰራለህ? በመጀመሪያ ደረጃ እየኖርኩ ነው ያለው። ስሚኝ አንዴ፣ በመጀመሪያ ደረጃ በዚህ ባህሪ ብዙ ጠላት ይኖርሃል። ማንም ቢያስመታህ እኔ ግድ አይሰጠኝም። ገባህ አይደለ? ለእንደዚህ አይነት ነገር እኔ ጊዜም የለኝም። አንተን ለማስመታት በሌሊት ያለበት ምናምን ቦታ አንተን እንደዚህ አይነት ተንኮል ያለበት። ከዛ ባለፈ ደግሞ በመጀመሪያ ደረጃ ወንድምህ አብርሃም እዚህ ድረስ እኔ እናንተን ለማስታረቅ ይዞ መጣ እንጂ በየሰዓቱ ነው የቤት ዘው ብለህ እንድትመጣ አይደለም። ገባህ አይደለ? ስታከብረኝ አከብራለሁ። ውጣልኝ። ዳይውጣውን ስሚኝ፣ ቆይ ስሚ፣ አንቺ እንዳነኪኝ ስሚኝ። ማንም አስፈራርቶኝ አያውቅም አይደለም። አንቺ ስሚ፣ በመጀመሪያ ላይ ማታ ምንም ማድረግ አልችልም። ጠላት ከበዛብኝ ምንም ማድረግ አልችልም። ጸባይን አስተካክል። ስሚኝ፣ በመጀመሪያ ደረጃ የራስሽን ህይወት እየኖርሽ አይደለም። እየሰማሽኝ ነው? የራስሽን ህይወት እየኖርሽ አይደለም። ባለትዳር የሆነ ወንድ በግድ ስሚኝ፣ አንዴ ስሚኝ። ይኸውልሽ፣ ባለትዳር የሆነ ወንድ ይኸውልሽ በግድ ወደ እኔና እያልሽ ያለሽ የሰውን ህይወት እየበጠበጥሽ ያለሽ ሴት ነሽ። ይሄንን ልንገርሽ በመጀመሪያ ደረጃ። ብዙ ደግሞ የእሷ ተባባሪ በመሆንሽ በጣም አዝኛለሁ። አሁን ምን ፈልገህ መጣህ? በቃ ከህይወት ለመውጣት አይደል የፈለግከው? ትናንትና ቀለበት ወጣህ አይደለም? አሁን ምን ፈልገህ መጣ ቤቷ? አሁን ትናንትና ምን ብዬ ልረዳህ? አሁን አንተ እዚህ ቤት የማግኘት የሚስጥር ምን ብዬ ልረዳህ? አንተ ቆይ ስሚ፣ በቃ ማሰብ መረዳት የምትችል ከሆነ ልንገርሽ። ንገረኛ። ትናንትና ጠራናት። እሺ ቀለበት አወለቅን። በዛ ነገር ተናዳ ማታ ወደ ቤት ስገባ ጠብቀውኝ ነው። ይሄ ደግሞ የተላኩ ሰዎች ናቸው። ቡዜ ለምን ሆኔን ማሰሚኝ? እኔ ወንድምሽ ነኝ እኮ እኔን መኝኝ እንጂ መጀመሪያ ቆይ ከማውራትሽ በፊት መጀመሪያ አዳምጪኝ እንጂ እኮ አዳምጪኝ። እሺ አንድ አዳምጪኝ እንጂ እንደ ወንድም እያወራሁሽ እኮ ነው። እንደ ባዳ አትይኝ እንጂ ስሚኝ። በሬ ላይ የነበሩ ልጆቹ ሲጀመር ተልከው ነው የመጡት። ማን የላካችሁ? ሄርሜላ። አለቀ። እሺ ምንድነው? ስላሸነፍናቸው። ምክንያቱም ከኔ ጋርም ሰዎች ስለነበሩ ነው። ስሚኝ አንዴ እንጂ እኔ ብቻዬን ብሆን ኖሮ እዛው ቀጥቅጠው ሰባብሮ ሊያስቀምጡኝ ነበር። ለምን ነው ማትነቂው እንዴ? በስማኝ ሄርሜላ ስለተላኩ ብቻ እሷ ልትሆን ትችላለች እንዴ? አንተ ሲጀመርም በኔ ሰው አልተጠራም። ከዛ ባለፈ ደግሞ ሲቀጥል በዚህ መልኩ አይደለም የምታወራት ነው የምልህ።
ቢሆን አድርጋው ቢሆን እንኳን ሲጀመር እኔ እንደዚህ አይነት ሴት ናት ብዬ አላስብም። ምክንያቱም በብዙ አይቻታለሁ እቺ ልጅ ገባ በብዙ መንገድ። አሁን ግን አንተ የሆነ ነገር ያለ አንተ ለስምህ ራሱ አታስብም እንዴ? አንተ እዛ ቤት ውስጥ በጧት አገኘሃለሁ፣ እዚህ ቤት ውስጥም አሁን ሴት ጋር አገኘሃለሁ። ለስምህ አታስብም? ትንሽ ስምህ አያሳስብህም? ኤፍሬም እንደዚህ የሆነ ነው ሲባል የማይሆን ስም እንዲሰጥህ ለምንድን ነው ራስህ የምትፈልገው? እሱ ያልዋልክበት ካልዋልክበት ቦታው ላይ እንደሌለህ ለምን አታሳየም? የሰጠው አካል ካለ የስጠኔ እንደማን ማስመሰል ስለማልችል ፊት ለፊትና ቀጥታ ስለማወራ የስም ጉዳይ አይመለከተኝም። የትኛው አስመሳይ ነህ? ከዛ ባለፈ ይኸውልህ አዳምጠኝ። አስመሳይ ሆኖ ኖርማል እንደዚህ አይነት ነገራቶች አላደርግም። አዳምጠኝ አንዴ። ቀለበት ሲያወልቅላት ተናዳ ምናምን አትበል። ቀለበት በመጀመሪያ ደረጃ አብርሃም ከኔ ቀለበቱ ሊያወልቅ ይችላል። ገባህ አይደለ? ልቡን ግን እርግጠኛ ናችሁ? የልቡን ነገር በመጀመሪያ እርግጠኛ ነው። ከዛ ባለፈ ደግሞ የቀለበት ነገር ሊያናደደኝ ሊያስከፋኝ ይችላል። ከዛ ባለፈ ምክንያቱም የቀለበት ነገር ቤተሰብ ያወቀው ነገር ነው። ቀለበት አድርጋለች በሚባል ነገር ምናምን ገባህ አይደለ? ምንም ያናድድ ነገር አይደለም። በጣም ያናድድ ነገር ነው። ያለቀሽና እሱ አንተ ነው የሚያናድደው። ያስከፋል። ቢያንስ ብለሽ ያስከፋል አያናድድም። ምክንያቱም ልቡ ስለማይቀር ሄርሜላ መሀላችሁ ላይ የተፈጠረ ነገር ነበር እንዴ? እኔ ምንም ከስጀምር አይ በቃ ሊመስልብሃል። ስለምን በቃ ነው ተው። አሁን ሩታ ጋር እኔ ሩታም አብረው እንዲሆኑ ፈልገህ አይመስለኝም። ዝም ብዬ ሳስበው ለምን ፈልጌ ነው ኖ እሷን ከአብርሃም ለመለየት አይነት ነገር ነው እየመሰለኝ። ከዛ እሷን ለይቼ ምን ልጠቀም? የሆነ ሰዓት ላይ መጣ አክት ታሳይ ነበር። አሁን ደግሞ በሌለችበት ትናንት ቀለበት አወጣ ነፃ ናት በሚል ነው። አልገባኝም። ምን ልረዳ እስኪ አስረዳኝና ምን ቀለበት ቢያወልቀው ምን አብርሃም ነው አይኑሽ ላይ ሌላ ነገር እየፈጠርሽ እኔ እንዴት ነው ማስረዳሽ? ቀለበት ባወልቅ ፈጠር ያረከኝ እኮ አንተ ነህ። አብርሃም ጋር ለያዳ ቀለበትን ባወልቅ ምን አብርሃም ነው ማፈቅር ገታልኝ። ካንተ ጋር ጊዜ ማሳለፍም አልፈልግም። ቤቴ ዘውለህ እንድትመጣም አልፈልግም። እንደ ወንድምነት ተከብረን ውጣልኝ። አለቀ። ገባህ አይደለ? ከዛ ባለፈ ኤክሰስ ሆነ ከመጣህና ክብርህን መስመርን አልፈ ከመጣ ምንም አልታገዝም። አንገትንም ልዳፋልህ አልችልም። እሺ ማታገሽኝ ከሆነ እሺ አሶጪ። የምሬ ነው። እኔ እልያ ያሳጋችሁ ነው አሶጪ። እንደዚህ አይነት ልብ በማጫው አይደለም። እስቲ በተግባር አሳዩኝ አንዴ። የሚያስወጣኝ አካል ካለ መጥቶ አዳምጠኝ ኤፍሬም። እንደዚህ አይነት ልብ ማሳየት የነበረበት ማታ ከመቱኝ ሊመቱኝ ነበር ምናምን አሳያቸው እኮ እኔ በድብድብ ስለማላምን ሊደበድቡኝ ስለነበረ ራሴን ተቋቁሜ እንደ ወንድ ማን ነው የላካችሁ ስላችሁ ሄርሜላ ከዛ እንደ ሴት በረህ ቤት የመጣ እንደ ሴት አይደለም። እየጠየኩሽ ነው ለምንድን ነው እኔ ልታስመችኝ የነበረው እያልኩሽ ነው። ወብሻላ ሴት ልጅን ስለማልመታ ነው እንጂ እዚሁ ላጥ አድርጌሽ ነበር ሞተው ሲሉ ሰምተሃል አይደለም? አንተሽ ወንድ መታኝ ብለህ ከሴት ጋር መጣላት ነው ቤቷ መጣላት ነው ማለት ወንድ መምታቱኛ አለ። እሺ ይዘራ ታሳየኝ ነበር ለኔ ስሚኛለኝ። ወንድ ሊደበድበኝ ወይም ከወንድ ጋር አይደለም ጸቡ። ገብቶሻል አይደል? ከወንድ ጋር ቢሆን ጸቡ እዛው በጨርሶ ጉዳይ ነው። ግን ጸቡ እሷ ናት የላከቻቸው። ብዙ ደብዶን ማስሚኝ እንዴ ያመንሽኝ አይደለም እኮ ነው እና እሷን ነው የምታምኚው? እኔን ነው? አዎ እሷን ነው ማምነው እኮ በቃ ተይኝ። እኔን ወጣ በቃ አልወጣም። ምን እንዲፈጠር ነው የምትቀመጠው? ምን እንዲፈጠር ነው እንትን ማውጣ ዘበኛ ምናምን ብለሻል። እስኪ አስወጡኝ። አልወጣም። ጤነኛ ነኝ። አልወጣም። እንደውም መተኛ አለ ብላለች። እተኛለሁ ገብቼ የሰው መኝታ ቤት ደውላ አትግባሽ። ያምራሽ እንጣ እንደዚህ እንድትይዙኝ አልፈልግም። ክብር ያለኝ ሰው ነኝ። ስለዚህ ከኔ ጋር አውራ በቃ። ቤተሰብን አታሰድብ አንተ ልጅ አውጣ። ስሚኝ አንዴ ቤተሰብ ምናምን አትበይኝ። የቤተሰብ ክብር ማታሳዩ ኑሮ ነው እንደዚህ። እሺ በቃ ና ስሚኝ እና ስላልሽኝ መሄድ አይነት ሰው ውጣ ስላልሽኝ መውጣ አይነት ሰው አይደለሁም በመጀመሪያ ደረጃ። ስለዚህ በግድ ከሆነ የሚያስወጣኝ አካል ካለ ጠርተሽ አስወጪኝ። ግን ጸባይ ካላችሁ እንደ ጸባያችሁ እወጣሉ። ግን ውጣ ብላችሁ ስለጎተታችሁ መውጣ አይነት ልጅ አይደለም። ይኸውልህ በመጀመሪያ ደረጃ ልጅቷን ለቀቅ አርጋት ና እንሂድ ከኔ ጋር አውራ። አይ አንቺ ጋር ማውራው ጉዳይ የለኝም። ጉዳይ ጨርሻለሁ። ካሁን በኋላ ግን ልታስመችኝ ከፈለግሽ ወይ ልታስደበድብኝ ከፈለግሽ እንደዚህ ቀን ላይ ያገኙኝሽ ፌስ ቱ ፌስ። አንቺ ባለሽበት እሺ። እኔ በቃለሁ አንተ እንዴ ከበቃሽኝ እስቲ ያሰኝኛ። እኔ በቃለሁ ሰው አልጠራም። ምላስሽ ላይ ነው እንዴ ብትበቂ? በቃ ውጣልኝ። ዝም ብለህ ሰው ቤት ዘው ብላ አትግባ።
ገባህ አይደለ? ይሄ ደግሞ የወንድም ቤት ነው እንጂ ያንተ ቤት አይደለም። ለማንኛውም የወንድም ቤት ወንድም ነው የኔ መኝታ ብለህ መግባት እንችላለን። አንተ አይደለም ዘው ብለህ አትግባ። የወንድም ቤትማ ይሄ ቤት አይዞህ ወንድምን መሆን አትችልም። እሺ ወንድምን መሆን አትችልም። ና ሂድ አንተ ና አትበይኝ። አንዴ ቆይ ማውራት የፈለኩት ነገር አውርቼ ነው የምወጣው። እንዴ ስሚኝ እንጂ እኔ ጉዳይ ኖሮኝ እኮ ነው የመጣሁት። የሰማሽኝ ነው? እየሰማሁህ ነው። ስለዚህ ይኸውልሽ ካሁን በኋላ የሆነ ነገር ልታደርጊ በፈለግሽ ቁጥር አንቺ ላይ የሆነ ነገር አደርጋለሁ። እሺ ስለዚህ ይሄን ነገር ታሳቢ አድርጊሽ። እኔ ላይ የሆነ ነገር ለማድረግ ስትፈልጊ እኔ ደግሞ ከአንቺ ባሲ የሆነ ነገር አንቺ ላይ አደርጋለሁ። ይሄን ነገር ለማፋፊ የምትይኝ በቃ ጨርሰሃል። እንሂድ። አይ ከአንቺ ጋር አይደለም እዚሁ ካይ እሱ ቤትሽን እንዳከፍት ኖ ከእሷ ጋር የምታወሪው ነገር አለ። አሁን አንተ ሰምች ቤተሰብን እንደምታስደው አልገባኝም። ምንድን ነው ከዚች ልጅ ጋር የምትፈልገው? ምንም ነገር የለኝም። እና አልገባኝም። ምንድን እኔ እሷ ፊት ማውራት አልፈለኩም። ምንድን ነው የምፈልገው? ምንም ማውራው ነገር እና እሷ ፊት አስር የሚያመላልስ ምንድን ነው? ቡዜ ይኸውልሽ በቃ ከአንቺ ጋር ያለኝ ነገር ጨርሻለሁ። ወንድምሽን ማመን ትተሽ እሷን ነው ያመንሽው። ስለዚህ ከአንቺ ጋር ማውራው ነገር ነው። በቃ ስራዬ ጥሩ መሆኑን እናያለን። ምን ነው የምፈልገው ከዚች ልጅ ጋር? ምንም የምፈልገው ነገር ከዚች ልጅ ህይወት ውጣ። እንዴ እሷ ናት እኮ አልወጣ ያለችው እንዴ? እቤት ውስጥ አንተ ለስምህ አታስብም። እቤቷ ስትመጣ ብቻዋ ባለችበት ቤት ምን ያስባል ሰው? እሷ ስሚኝ፣ ስለሰው መረዳቱን አይመለከተኝም። እየሰማሽኝ ነው? እኔ እያመንሽኛል። በመጀመሪያ ደረጃ እኔ ወንድምሽ ነኝ ለማንኛውም። ስለዚህ ከእሷ ይልቅ ማመን የነበረብሽ እኔን ነበር። እኔን ደግሞ ካላመንሽኝ ምንም ነገር ማውራት አልፈልግም። እየሰማሽኝ ነው? ሄርሜላ ቤት ልመጣ የቻልኩት ልታስመታኝ ነበር። ትሰማኛለህ? ማምንህ የነበረው ቡዜ እቺ ልጅ እያደረገችው ያለው ልክ አይደለም። ነይ እዩ ጉዳዩን ብትለኝ ኖሮ እሺ። አንተ ዘው ብለህ ብቻዋን ባለችበት ምን ይረዳል ሰው ማለት አይጠበቅብኝም እኮ እና መጥተህ ጋር የማይሆን ነገር ማስራት ነው የሚጠበቅብህ። እጄ እኮ መምጣት አይጠበቅብኝም። ሄርሜላ ቤት እግር አለኝ፣ እግሬ ይመራኛል። ሄርሜላ ቤት አንተ ልጅ በቃ ተመለስ ወደ ራስህ። በቃ ቡዚ ካንቺ ጋር ምንም እንዳትመጣ፣ ሁለተኛ እንዳትመጣ። ኖ በቃ የምታወሪው ነገር አለ። ሰዓት እንዳይሄድብሽ ገብታችሁ የምትማከሩት ነገር አለ። ተማከሩ። መልካም ጊዜ ይሁንላችሁ።